ከባድ ችግር ተፈጠረ እነ ሩታ ጋር ማለት ነው። ሩታ ቤት ችግር ተፈጥሯል ማለት ነው። ችግር ተፈጥሯል ሲላችሁ ነገሩ እንዲህ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው? ማን ናቸው? ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለመዳም ቅመሞች፣ እንደው መዳም ለሆናችሁ ሁላ ማለት ነው። ሁላችሁም ሰላማችሁ ይብዛልኝ። ረመዳን እንዴት ነው? ረመዳን ሄደብን ሮጣ አልሐምዱሊላህ ረብል ዓለሚን ይሮጣል ማለት ነው። እድማችንም እንደዚህ አጭር ናት ማለት ነው። እየሮጠባት ነው በእድማችን ከይር ነገር የምንሰራ ሰዎች ያደርገን ኢንሻአላህ። ወደ ጉዳዬ ልግባና ዛሬ ሩታ አብርሽን ፕራንክ አድርጋ አስከፍተዋለች ማለት ነው። እኔ ደግሞ በዚህ ነገር የተሰማኝን ነገር ለማውራት መጥቻለሁ ማለት ነው። ይሄ ኢሳቅ የሚባለው ሰውየው ዳንኤል የሚባለው ጽጌ የምትባለው ሜሪ የምትባለው ከነዚህ ሰዎች ካራቀ መቼም ሁሌም ደስተኛ አይሆንም። በመሃል እንደዚህ ያስከፉት ሊኖሩ ነው ማለት ነው። እውነት ለመናገር ከስራቸው ሰው ካላወጡ እነዚህ ልጆች በሰላም ሊኖሩ አይደለም። ፕራንክም ይቅር ይላለው። እነዚህም ሰዎች ደግሞ ቢቀሩ ለራሳቸው ቢሰሩ ለራሳችሁ ቢሰሩ ይላለው ማለት ነው። አይን ካየ መቼም ልናወራበት ነው። ደግሞ ሚዲያም የወጣው አንድ ነገር ሚዲያ ሲወጣ ውስጥ የሚቀረው ውስጥ ይቀራል። ይውጣ የተባለው ሚዲያ ይወጣል ማለት ነው። ሰው ደግሞ ካየ ማውራቱ ግድ ይለዋል ማለት ነው። ስለዚህ እነዚህ ልጆች በየጊዜ እኔ መጀመሪያ የምታረቁ ሩታና አብርሽ ሲሉ ነገ የሚያጣላቸው ሰው ከስራቸው እስካላራቁ ድረስ ነገ ይጣላሉ ብዬ ነበር ማለት ነው። ስለዚህ ሩታ ጥፋት ሰርተሻል። በዛሬው ቀን ምን ነው በታስከፊው? ምን ችግር አለ? ምን ችግር አለ? እሱንም ፕራንክ ባታረጊው እኮ ተመልካች ይመጣልሻል። ለምንድን ነው የምታስከፊው? አረ ያስጠላል። እውነት በሰርጉ ቀን ታስከፊዋለሽ እንዴ? ጥሩ አይደለም። ጥሩ አልሰራሽም ማለት ነው። እንግዲህ ከኢሳቅ ከሚባለው ልጅ ጋር ተመካክራ አብርሽን ፕራንክ አድርገዋለች። አልሄድም ብለዋለች ማለት ነው። ለምን አትሄጂም? ይሄ ሁሉ ሲደረግ ቤሎ ለመግዛት እንደዚህ ስንወጣ ስንወርድ ለምን አትሄጂም ብሎ በቃ ተናዶ በርግጓል ማለት ነው። በሰላም ተመለስ የኔ የዋ አብርሽዬ ማለት ነው። ኢሳቅ ደግሞ ተከትሎ ሮጧል ሊይዘው ማለት ነው። እንግዲህ ተያይዞ ይምጡ ይቅሩ አላቅም። ሩታ ግን በዚህ ልክ እሱም ቃልቡን በሰብሪ ጥሩ ነበር ማለት ነው። እንኳን በሌላ ነገር ፕራንክ ብታረጉ ይሻለዋል። እንዴት አይደነግጥም በዚህ ነገር? ለዛውም ከኢሳቅ ነው ያለሽው። ምንም ቢሆን ኢሳቅን ውስጡ አይፈልገው ላንቺ ደስታ ብሎ ነው የሚቀበልሽ እንጂ ከኢሳቅ ጋር ስትሆኝ ከዳንን ጋር ስትሆኝ ውስጡ የታመማ ተቀብሎሽ ሊሆን ይችላል። ይሄንን ነገር ደግሞ ጠንቅቀሽ ማወቅ አለብሽ። የሱን ጠላቶች ከነሱ ጋር መሆን የለብሽም። ያው ጠላት አንዴ መጥፎ ነገር የሰራ ሰው ምንም ይቅርታ ቢባባሉ ተመልካች ደግሞ አይረሳም። ያ አባቱ ቢረሳ ቢታረቁም እኛ ደግሞ ለመርሳት አናስብም። እንኳን ልንረሳ ማለት ነው። የሚረሳ ነገር አይደለም። አሻራ በደንብ ነው አሻራ ያስቀመጡ። ስለዚህ አይረሳ። ኢሳቅም ያረገው አይረሳም። እነ ዳንኤል እነ ጽጌ በየደረጃ እኔ በኩሌ እኔ ለራሴ አስቀምጫለሁ አሻራ ማለት ነው በአብርሽ የሰሩት ነገር። ስለዚህ እኔ ምን ለማለት መጣው ዛሬ ኢሳቅን ከስራችሁ እንድታወጡ፣ ፕራንክ ደግሞ በዚህ ነገር ማድረግሽ ሩታ ስህተት ነው ማለት ነው። በዛሬው ቀን እንደዚህ በቀረበ ቀን ፕራንክ እሱን በዚህ በሌላ ነገር ብታረጊው ደስ ይላል ማለት ነው። ስለዚህ በጣም መጥፎ ነገር ሰርተሽበታል ማለት ነው። እውነት ለመናገር መጀመሪያ ያነገርሽው ከሆነ በጣም ጥፋት ሰርተሻል ማለት ነው። መጀመሪያ ደግሞ ተመካክራችሁ ከሆነ አብርሽ የቀልድም እንደዚህ ተናደው ከሆነ መቀው ነገር የለም። ግን ባየሁት አይነት
አንቺ እሱ እንደማያቅ አንቺ ፕራንክ ለማድረግ ከይሳቅ ጋር ተመካክረሽ እንደዚህ እንዳረክሽው ነው የሰማሁት ማለት ነው። ቪዲዮ ስትናገሪው በሰማሁት መሰረት ነው ማውራ ማለት ነው። ስለዚህ በዛሬው ዕለት በሱ መስራት አልነበረብሽ ነው። ሁለተኛ ላይ ደግሞ አንደኛው ላይ ሁለተኛው ላይ እሱን ላስቀምጥና መስራት አልነበረብሽም የሚለው ይቀመጥና ሁለተኛ ላይ አንደኛው ላይ ከይሳቅ መሆን የለብሽም። ዛሬም ይሁን ነገ ያለ አብርሽ ከይሳቅ ጋር ምንም ነገር ምክክር መኖር የለበትም። ምንም ነገር ተመካክረሽ ፕራንክ ምን አብርሽ አስለን ፕራንክ አይወድም። ለምን እሱ በቃ መሮጥ ነው ስራው፣ ማልቀስ ነው፣ መሄድ ነው። በቃ በሆነ ነገር ቢገባስ ተጠያቂ ነሽ ማለት ነው። ስለዚህ ሳትጠየቂ የሆነ ነገር ሳይሆን ትላንት ታርቃችሁ ጋሼ በስንት ውጣ ወረድ በስንት ነገር የታረቃችሁ ሰዎች እንደገና በፕራንክ ውስጣችሁ ላይ ማጥላሸት የለባችሁም ማለት ነው። ስለዚህ ታይ በሉልኝ፣ ለሩታ አደርሶልኝ። ፕራንክ አታርጊ፣ ከሌላ ሰው እንደውም ብታረጊ ይሻላል። ከይሳቅ ላይ ኢሻራ አለበት። ይሳቅ በአብርሽ አስቀመጠ ኢሻራ ስላለበት ከይሳቅ ጋር መምጣት የለብሽም። አስለን ከዳኔ ጋር መምጣት የለብሽም። እንደኔ ማለት ነው። በቃ እንደኔ እኔ ታየኝ ቁጭ ነው ማረጋው። ወደ ሐላት ሳይል ወደ ፊት ነው ማለት ነው። ሰላማችሁ ይብዛ ውድ ቤተሰቦች፣ ያበረታቱኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። የአዲስ የምትመጡ ሰው አይታችሁ ብቻ ማለፍ ሳይሆን ላይክዋን አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። እወዳችኋለሁ። ረመዳኑን አላህ ይቀበለን። የቀሩ ቀናቶች ደግሞ ዱአችን መስተጃብ አድርገልን። የተወደደች ቀናት ቀርተናለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።